ቦርጫችሁ የሚያስቸግራችሁና እርጉዞች እንኳን ደስ አላችሁ። ባዩ ላይ ባለው ስልክ ይደውሉና አሁን አንደበት ቢኖረው እኮ ልክ እንዲህ ስነሰንሽበት በዛ ይልሻል። እንዴት ናችሁ? የወር አበባዬ ዛሬ እንዲመጣ ማድረግ የምችልበት ተፈጥሯዊ መንገድ አለ ወይ ብላችሁ ሰዎች ታውቃላችሁ? እንዳይመጣ ማድረግ እናቅበታለን ሁላችንም። ኃላፊነት መቀበል ስለማትፈልጉ ነው ሲንግል ማሚ ሆናችሁት። ደግ አረግን። ማይጠቅም ኮሜንት ከሆነ ባትሰጡ እኮ የሚሻለው። ምን ያደርግላችሁ? አበል የለው ኮሜንት። መኮሮኒ ነው ተሳስተ ፊሊፒኖች ጋር ብትሄድ እንደዚህ የተቁላላ ዳይፐር ተጠቃሚ ነው የሚያደርጉ። ይሄው ነቃልኝ። ይሄው እርሱ ነው የሰላም አባራሪ የንደቶቼ ባለቤት። ምን ተወለዳችሁ ሰዎች ፈጣሪው ናችሁ። ሰላም ቅድሚያ ልተዋወቅስ። ዝናሽ የሆነ ጥያቄ ጠይቅሻለሁ ከመለስሽልኝ የጊፍት አለሽ ማለት ነው። አንቺ የኳስ ዳኛ ብትሆኚ ቁጭ ብለሽ ብዳኝ ይሻላል ወይስ ቆመሽ ብዳኝ? አንተ አሁን ጠይቀህ ሞታል። ይሄ በአፄ ገረሱ ሰዓት የቀረ ጥያቄ። ይሄው ሰሉ ድግሪያቸው እንኩ ድግሪያቸው ኦሪጂናል ነው። ድንቁርናዬን መልሱልኝ። የተናገረው ነገር በጣም ትክክል ነው 100%። ቤተሰቦች ያመጡልሽ የድረስምሽ አስጠልቶሽ ራስሽን ያቆላመጥሽ እንዴት ነሽ? ሰላም ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በአዲስና ባበዱ ቪዲዮቻችን ከች አሳብለናል። ይህ የተሙ ንጉስ የቤት ነው። እንደሚታወቀው የቤቱ ቅድመ ክፍያ የታወቀ ነው። ጥሬ ገንዘብ አንቀበልም፣ ትራንስፈር አይፈልግም። ሰብስክራይብ በተኗን ታደርጉና የደውል ምልክቷን ታደርጉና ከርበት ብላችሁ የላይክ ምልክቷን ስታደርጉ ልቤ በደስታ ብላ ትመለሳለች ማለት ነው። አው የፕሌይ በተኗን እዚህ ጋር እንድናስቀምጥ 100,000 መግባታችሁን እንዳትረሱ። ዛሬ የተመረጡ ጽድት ያሉ ቪዲዮችን ለእናንተው ሜንሽን ያደረጋችሁን ይዘን መተን እዚሁ ላይ ላስላስ እናደርጋለን። ተግሳጽና ምክር ለሚያስፈልጋቸው ቡጢ ካስፈለገም ቴካዌ አለ። ወጋን ማስታወቂያ ማሰራት ለምትፈልጉ የትኛውም ድርጅቶች ፕሮሞሽን ማሰራት ለምትፈልጉ በራችን ክፍት ነው። ከስር ማስቀምጥላችሁ የሶሻል ሚዲያዎች ሊንካችን ገብታችሁ አርጋችሁ ተሞዬ ይህን ፕሮዳክት እስቲ ለቤተሰቦች አስተዋውቅልን በሉኝ። አዬ በሬ ክፍት ነው። ገብተናል። ላይክ አርገ ጀምር። ቦርጫችሁ የሚያስቸግራችሁና እርጉዞች እንኳን ደስ አላችሁ። ብራዚሊያን ዋክስ ጀምረናል። ሰላም ሲስተርስ ፓነን ዋክስ ስናደርግ ጸጉራችሁ ከማስወገድ በተጨማሪ በፍጥነት እንዳያድግና የሚያድገውንም ጸጉር ለስለስ ያለና ስስ ሆኖ እንዲያድግ ይረዳናል። እንዲሁም ደግሞ የጠቆረ ቆዳን ዴድ ስኪናችንን ሪሙቭ እንዲሆን ይረዳናል። ታዲያ ምን ትጠብቃላችሁ? ባዩ ላይ ባለው ስልክ ይደውሉና አሁን እናቱ የምጣር ቂጥ ነው እንደምትላችሁ ምንድነው ትኩረቱ? አረ የነገር ትን ብሎት እንዳይሞት ተናግሬያለሁ። ጠያቂ የለንም ብላችሁ ጭራሽማ መጫወቻ ያደረጋችሁት። ከባለቤቱ ውጪ እኮ ማይደረግ ነገር እኮ ነው። የሥራ ጉዳይ ሊሆን ይችላል። እርግጥ ነው የተቸገሩ ሰዎች ሊኖሩ ይችላሉ። ግን እንዲገበያ ያለ መውጣቱ እኔ አላቅ። እኔ እንጃ። ወይ አንደበት የለውም ብለሽ ነው እንደዚህ የምትጫወቺበት? እኛ ለሱ ድምጽ እንሆናለን። አንደበት ቢኖረው እኮ ልክ እንዲህ ስነሰንሽበት በዛ ይልሻል። አናውጥቶ ተናግሬያለሁ። እት በላዋጭ የለውም። ከዚህ በፊት ተናግሬዋለሁ። ለሰለሰ ምናምን ትያለሽ። ለምን አይደረድም? እኛ ምን አገባን? ነገርየው እኮ የተፈጠረው እኮ ከሌላ ነገር አንፃር ለመራቢያነት ነው። ሌላ ነገር እኮ የለውም። እኔ ከተሳሳትኩም አርሙኝ። እኔ ወንድማችሁ ድንገት ከምላሴ ፈተለክ ብሎ ከወጣ ደግሞ ጭራሽ ገንፎ ይመስል ልታቀምሽ ነው እንደዚህ ይዘሽ መጣሽው። አበታተንሽን ግን ለማያው እንደዚህ ስትበትኝ የዝን ወጥ ላይ ክኖር እየጨመርሽ እንጂ እሙሙ ላይ በቀለ ጸጉር እየላጨሽ አይመስልም። በኋላ ላይ ቅመሱት እንዳትይ እንጂ ቀልድ ነው ሳቁ። ለዚህ ነገርም ሁማኔን ማምጣታችሁ አይቀርም። እናንተ ዝም ካልን እስታክ አርጎባችሁ እሱን አንሎክ ለማስደረግ ደግሞ የሌለ ሶፍትዌር ፍለጋ ከሀገር ውጭ ልትሄዱ ነው። ተናግሬያለሁ። ባለቤቶች ይሄንን ነገር ቼክ አድርጉ። ንብረታችሁ በሌላ ሰው እየታየ ነው። እንዴት ናችሁ? የወር አበባዬ ዛሬ እንዲመጣ ማድረግ የምችልበት ተፈጥሯዊ መንገድ አለ ወይ ብላችሁ ሰዎች ታውቃላችሁ? እንዳይመጣ ማድረግ እናቅበታለን ሁላችንም። ተማሩ እስቲ። ምን መሰላችሁ? የወር አበባችሁ የሚመጣበት ቀን የሰርጋችሁ ቀን ከሆነ ወይንም ፈተና ካላችሁ ወይንም ያን ጊዜ የማይመቻችሁ ከሆነ በ12 ሰዓት ውስጥ እንዲመጣ ማድረግ የሚረዳ የተፈጥሯዊ መንገድ አለ። ይሄንን ስላችሁ ግማሽ አናናስ ከዛ ደግሞ እሱን የሚያህል
የእሱ መጠን የሚያህል ፓፓዬ ማለት ነው። ፓፓዬ በደንብ መብሰል የለበትም፣ ሊበስል ያለ ፓፓዬ ነው የምታደርጉት ማለት ነው። በጣም ጥሪም አይሆን። ከዛ ደግሞ ጣታችሁን የምታክል ጣታችሁን የሚያክል ዝንጅብል ታደርጉና ከዛ ሶስቱን አብራችሁ መፍጨት ማለት ነው። ከዛ እሱን መጠጣት ነው እንዴ? እኔ ደግሞ የሁሉ ነገር ምን ውስጥ ነው ብዬ ይቅርታ የማይሆን ነገር አስብ ያሳሰብኳችሁ። እሱ ይቻለው እንደ ነገር አቃርጋችሁ እንትን ልትሉት ለካ ዛሬ ወራዊ ግዴታ ላይ ነኝ አይምቸኸ የምትሏት ነገር አለች። ግን እቺ ዶክተር የምታጠነው ነገር በነገራችን ላይ በጣም የምወዳት ዶክተር ናት። ፈገግታዋን እንዴት ናችሁ ብላ ነው የምታወራው። እንዴት ናችሁ? ለማንኛውም ቼክ አድርጉትና ውጤቱን ተጠቀሙበት። ውጤቱ ለኔ ምን ያደርግልኛል? አያስፈልገኝም። አስፈላጊ ከሆነ ተጠቀሙበት። ኃላፊነት መቀበል ስለማትፈልጉ ነው ሲንግል ማሚ ሆናችሁት። ደግ አደረግን። ለመንዘላዘል እንዲመቻችሁ ነው። ደግ አደረግን። ተከብራችሁ በትዳር መኖር ስለማትፈልጉ ነው። ክብር አይወድላችሁ። ደግ አደረግን። ቤተሰብ ማሰደብ ስለምትፈልጉ ነው። ደግ አደረግን። አትሊስት በህይወት ስለቆምኩ ነው ይህን ሁሉ አስተያየት የምትሰጡ። ደግ አደረግን። በነገራችን ላይ ደግ አደረግን ከሚለው ሐሳብ ውጪ ሌላው ነገር ያስማማናል። የመለሰችበት መንገድ ልክ ላይሆን ይችላል። ሲንግል ማምነት ሰው ፈልጎ ትዳሩን አይፈታም። ይሄ የታወቀ ነገር ነው። ሲንግል ማም የሚሆኑት ትዳራቸው ሳይመቻቸውና ችግር ሲኖርበት ነው። መጨረሻ ላይ ያለችዋ ነገር ምንድነው? በጣም የተመቸኝ ምንድነው? በህይወት ስላለው ነው ይሄንን ያላችሁኝ። ቤቷ ውስጥ ምን አይነት ችግር እንደነበረባት፣ ምን አይነት ላይፍ እንደምታሳልፍ ከሞት የተረፈች ልትሆን ትችላለች። አብዛኛ ትዳር ውስጥ ያሉ ወንዶችም ሴቶችም ለሁሉም ክብር አለኝ ለባለ ትዳሮች። ነገር ግን ትዳራቸው ላይ የሚወስዱት እርምጃ በጣም አስከፊ ነው። ሲንግል ማምነት ማወቅ ያለባችሁ ሴቶች ፈልገው የሚያመጡት ነገር አይደለም። ትዳራቸውን አክብሮ መቀመጥ አለባቸው። እሰየው፣ እሱ ትክክል ነው። ነገሮችን በብልሃት መፍታት አለባቸው። ልክ ነው። ነገር ግን ከዛ ሲያልፍ እነሱ ከሚችሉት ጣራ ሲያልፍ ማንም ሰው ፈጣሪ አይደለም። የሚችልበትና የማይችልበት ቋት ስላለው ሁሉም ላይ መፍረድ አንችልም። ሰዎች ኮመንት ስትሰጡ ቢያንስ ጠንቀቅ በሉ። ሰው ምን አይነት ሁኔታ ላይ እንደቆመ አናቅም። በዛ ሰው ቦታ ላይ ሆነን ካልቆምን የዛን ሰው እንትን መረዳት አንችልም ማለት ነው። አንዳንድ ማይጠቅምና የሰውን ፐርሰናሊቲ የሚነካ ኮመንት የምትሰጡ ሰዎች አላችሁ። በጣም ልብ የሚሰብር ካሉበት ችግር በላይ ሌላ ችግር የሚሆን ተቆጠቡ። በቃ ማይጠቅም ኮመንት ከሆነ ባትሰጡ እኮ የሚሻለው። ምን ያደርግላችሁ? አበል የለው ኮመንት እንዴ ፈንድ አልተደረገበት። አይዞሽ ይቀላል ወይስ 30 ስንኝ ነገር መጻፍ ይሻላል? አይዞሽ በጣም የምታስቡ ከሆነ ከጎንሽ ነን። ምንድነው ችግርሽ? ምንድነው የተፈጠረው ብላችሁ ማውራት ነው ያለባችሁ። ዝም ብላችሁ መታችሁ ይሄ የቃኞ ድር የሆነ ጥሩምባችሁን መለፈፍ ብቻ ነው። ይሄንንም ልትል የቻለችበት ምክንያት ምንድነው? እኚህ የማይሆን ኮመንት የሚጽፉ ሰዎች ይመስሉኛል። አይዞሽ የኛ እህት ሁሉም ነገር ያልፋ። እኔም እኮ አናናስ ራስ ብለውኝ ፀጉር አስተካካይ ገባ ብሎ እንትን ብሎ ልቤ ተሰበረ። ይቅርብኝ እኔ ሁሉን ነገር ትቼ ቤት ውስጥ መነናለሁ ስል አይሆንም ብሎ ወንድሜ ነው አይደል የኔ ሳዱላ። ይሄን እምቅ ችሎታህን ይዘኸው እንዴት ትሞታለህ? ህብረተሰቡን አስተምርበት፣ አንተም አግጥጥ፣ ሰውም ያግጥጥበት ብሎኝ ያመጣኝ እሱ ነው። እና ሁሉም ነገር ያልፋል፣ ግን እስኪያልፍ ያለፋል ተብሏል። መኮሮኒ ነው ወይ? ዘንድሮ ወንዱ ምን ነግቶታል እንዴ? ጭራሽ እኮ መንዝ ፍላወር ማየት ነው የቀረው። ብላችሁ የሴቶች የውበት ሳሎን ገብታችሁ መሰራት ጀመራችሁ። ኧረ እባካችሁ ከጸሎቱን ባለፈ እግረኛና ታንከኛ ጦረኛ እንደሚያስፈልገን የታወቀ ነው። ጦርነቱ በውበት ነው እንዴ? ካትወክ ቢሄደ ነው እንዴ ጦርነቱ? አይደለም እኮ ውጊያ እኮ ነው። በዚህ በኩል ግብጽ አለች። የገና ዳቦ ሆነናል እኮ። እኔ ይሄው ቢቸግረኝ እኮ ነው ብርድ አለ ብዬ ባዝሊን ብቀባ አይደል እንዴ አፐርከት የገባልኝ ምች ምን ያቁላልሃል ብሎኝ። ኧረ ተው እንጂ። ኧረ አባቶቻችን ኧረ እባካችሁኝን እንኳን በሰደፍ ጀርባቸውን ደቃ አርጉልን። ወጣቷውን ፈዟል፣ ደንግዟል። ተሳስተ ፊሊፒኖች ጋር ብትሄድ እንደዚህ የተቁላላ ዳይፐር ተጠቃሚ ነው የሚያደርጉት። ግንብ ጥብስ ነግሬሃለሁ ወንድሜ። ኢትዮጵያዊ ሲሆን ቆፍጠን መረር ቁምጠጥ ሲል ነው። አባወራ እኮ ሲኮን አሁን ላይ ስክሪናውስ የሚደረጉ ሴቶች ራሱ ምንድነው የሚያሉት? አይሆንም ብያለሁ አይሆንም ሲል ነው። መንጋጨላ ሲያፈርስ ነው። መንጋጨላውስ ቢቀር መንጋጨላ ጎርጂ ባህላዊ ድርጊት ብለን እንውሰደውና ቁምጠጥ ኮስተር ሲል ነው። አባትም ሲሆን ልጅን ደቃ ሲያደርግ ነው። አሁን ልጅን ስትቀጣው ተው ብያለሁ ተው ልትለው ነው ማረግ ነበር። ይሄ ሽንፍላ አባቶቻችንን አታዩም እንዴ? አሁን ለምሳሌ የኔ አባት አይኑ ሳየው እንዲህ ሲያፈጥብኝ ያዝኩትን ዕቃ አስቀምጪውን አንሳዊውን ቁጭ አድርገውን አላቅም። በድንጋጤ እንዲህ ስል ነው ሙሉ ቀኑ ሙሉ ሳነሳው ሳስቀምጥ ጅል በጾሙ ይኸው ነቃልኝ። ይኸው እርሱ ነው የሰላሜ አባራሪ፣ የንደቶቼ ባለቤት። እሱ ነው የጩኸቶቼ እረኛ፣ የእብደቶቼ እመቤት። ምሬት አይኑ ውስጥ እንባለ ያለቅስብኛል።
ጣት ውስጥ ፍራለ ይዋጭረኛል የኔ ልብ ፈሪ ነው እሱ ደሞ አይለኛ ሲጫወትብኝም እንቅልፍም አልተኛ እንቅልፌን ሳልተኛ የነቃ እንደሆነ ምግብም ሳልበላ የነቃ እንደሆነ አጠባለሁ እኔ ሆናለሁ ጾመኛ የነቃ እንደሆነ መልሶ ማይተኛ ያየኝ እንደሆነ አይኑን ባያወጣል እርሱ ያለቀሰ የልቤን ፒያኖ ሲያስቅሰው ያድራል ብቻ ዝም ብሎ ይጫወትብኛል። በነገራችን ላይ እናትነትንና አባትነትን የሚያጣፍጠው ይሄ መከራ ነው። ይሄን መከራ ካላያችሁ እናትነትና አባትነት ቴክስትም አይኖረውም። መንታ የወለዳችሁ ሰዎች ፈጣሪው ናችሁ። የኔ እህት መንታ ወለደችና አንደኛው እስከ 6 ሰዓት ይተኛና ልክ ለሊት 6 ሰዓት ሲሆን በልተነስ እኔ ልተኛ ነው ብሎ ይቀሰቅሰዋል። ዋይ ለሊቱን ሙሉ ከዛ እሷ ቁጭ ብላ ማደር ነው። ቢሆንም ይሄን መከራ ካላያችሁ እናትና አባት ቴክስት አይኖረውም። እውነቱን ለመናገር ልጅነት ደስ ይላል አይደል? እኔ እንዲበለኝ አትወለድና አንሰጎን ጨርሻለሁ ልበላቸው አልጓቸው ቻሉት። ኑሮ ውድነቱ በዚህ ከቀጠለ ረቀስ በሉ መጣው አክስቴ ነሽ ነው ተነቀበጥኩት ነቃል ወስድ ነበር የመጣው ነው እንዴ ምግብ ትበላለህ? አዎ እበላለሁ ካለ እና ግባሽ ያ አክስቶሽ ቤት ሁሌ ስንሄድ ደህና ናት። እስቲ ጭንቀማስ ልጅ እሺ ውሃ ትጠጣለህ ላምጣልህ እንዴ ውሃ ትጠጣለህ ላምጣልህ? እሺ እስቲችን አጣ ቤተሰብ ቤት እኮ ሲኬድ በእናትህ አረ ዛብስ ደም ተባረኩ ብርኩ ነው ወዴት ነው አቃስኝና ሊት ወዴት ነው ደግሞ ሳይከፍሉ መሄድ አለ እንዴ ጋር በበልቶ በልበል አንተ አንድ ምግብ 100 ብር አምጣ እንደ ድሮ በየገመዱ ይሄዱ ጥርግ ጋር በበልቶ መውጣት ድሮ ቀረ እኔ ልጅ በል 100 ብር አምጣ ያንድ ምግብ አምጣ ያስከፍላል በልቻው ያስከፍላል ድሮ ቀርታል የኔ ልጅ አምጣ በል 100 ብር ወይ ጊዜ አረ ሊከፍል ነው መረጥ የለም እኮ ልጅ ያስከፍላል አምጣ የኔ ልጅ የጉድሽን እናቴ እንዳታይሽ በል አሁንማ በዚህ ኑሮ ውድነት የተነሳ ቤተሰብ ራሱ ማስከፈሉ አይቀርም። በዚህ ሁኔታችን ከቀጠለን ዘይትም እንደዚህ ተወዶ ሽንኩርትም ተወዶ ጤፉም ተወዶማ እንዴት ሆኖ ነው? ዘመድ ቤት ሲሄድ ግን ረከባድ ነው። በዚሁ ከቀጠለንማ ትንሽ አስጊ ሁኔታ ላይ ነን ያለነው። እኔ አክስቴ ቤት አልሄድም ከዚህ በኋላ ክፈል ነው የምትለኝ። ይሄን ቪዲዮ ካየችማ አስከፈለኛለች። እንደዚሁም ስታይ ኑሮ የሞላለት ድመት ነው የምመስለው። ጉንጫ ባብጦ ኖኪያ ስልክ የድሮን ጉጡ መስዬ የኔ በቢል ነው እንዲህ በመዝገብ ነው የሚመጣው ከድሮ ጀምሮ። ሰላም ቅድሚያ ልተዋወቅስ? ዝናሽ የሆነ ጥያቄ ጠይቅሻለሁ ከመለስሽልኝ የጊፍት አለሽ ማለት ነው። አንቺ የኳስ ዳኛ ብትሆኚ ቁጭ ብለሽ ብዳኝ ይሻላል ወይስ ቆመሽ ብዳኝ? አንተ አሁን ጠይቀህ ሞታል። ይሄ በአፄ ገረሱ ሰዓት የቀረ ጥያቄ ማን ነው እንዲህ ድራማ እንድትሰሩ የሚያደርጋችሁ ብሏል። ጠይቀህ ሞታል። እኔ አሁን ፎሎወርና ላይክ ለመሰብሰብ የማይሆን ነገር ውስጥ የምትገቡ ሰዎች አሁን ይሄ ጥያቄ ማናችንም እናውቀዋለን። ሃይ ስኩል ላይ ዛንት ሲባልበት የነበረ ነገር ነው። ምንድነው ለንግግራችን እንደው ትንሽ ገደብ እንኳን ብናበጅለት ጭራሽ በአደባባይ እንደዚህ አይነት ጥያቄዎች ምን ጠይቅ? ሶሻል ሚዲያ እኮ ብዙ ፎሎወርና ብዙ ላይክ ሲኖራችሁ ፕሮሞሽን ለመስራት እንዲሁም ታዋቂ ስትሆኑ ሌላ ቢዝነሶችን ለመስራት ነው። ሌላ ቢዝነስ ደግሞ ለመስራት ከፈለጋችሁ ሰው ጋር ስትቀርቡ የማያሳፍራችሁና አንገታችሁን የማያስደፋችሁ ስራ መስራት አለባችሁ። በቃ ይሄ ብቻ ነው። ኢንተርቪው ስታደርጉ የሆነ ጥቅም ያለው አይምሮ የሚያበስል ለጠቅላላ እውቀት ለአፕቲቲዩድ የሚሆን ነገር ካልሆነ በስተቀር ምን ይጠቅማችኋል? እሺ ለምሳሌ አሁን መንገድ ላይ ብጠይቅ ናስቲ አንተ የዶሮ ካካ ምን ይባላል? ኩስ። ጎበዝ። የአህያስ? አንድያ። ጀግና። የበሬስ? እበት። ሲደርቅስ? ጉበት። ጎበዝ ብላው። አሁን በቃ እንደዚህ አይነት ነገር። እሺ የአሜሪካ 6ኛው ፕሬዝዳንት ማን ይባላል? ማን ይባላል? አንተ ካካካውን ወቅ የሚጠቅማችሁ ነገር ማጣቁ የኔውን ቪዲዮ እዚህ ምንም አያውቅም። የሚጠቅመውን ነገር ኩሱና ካካካውን ተውትና የሚጠቅም አይምሮ ፈርቲሊቲ ኩስና ካካ የሚጠቅመው ለኮሪደር ልማቱ ሳር ለማሳደግ ካልሆነ በስተቀር ለሌላ ነገር ምንም አይጠቅምም። ማንንም አንሰማማ። እኛም ፍቅር እንጂ ጥላቻ አይገዛንማ። እኛ ሴቶች ነና። ያመጣ ምንም አያመጣማ። እኛ ፍቅር ነና። የሳ አረ ቅሽግቾ እንጂ ዝዋግ አረ እባክሽ ይኸውላችሁ አሁን ላይ የሴትና የወንድ እየተምታታብን ነው። ይሄ ቻይና ሱሪ መከራ እያመጣ ነው። እንዴት ስኩል ቢጥጥ እንደሚያደርገን ይሄ ወጥተው እኛ ሴትና አረ እባክህ ቢደበድቡህ እስኪ አንተ ለምን ስነ ስርዓት አይኖርህም? አንተ ሰው አታውቅም። ማንንም ማስተናገድ የሚችል ሰው ነኝ በፍቅር
ከጸብ በፊት ወደፊት ነው የኔ መርህ። ጸብ ምንም አይሰራም፣ በፍቅር ነው የኔ እህቶች። በነገራችን ላይ ጅንካ ደቡብ ውስጥ የምትገኝ ጽድት ያለች ከተማ ነች፣ የታወቀ ነው። እኔም ደቡብ አካባቢ ነው የተወለድኩት። ነገር ግን ምን ሆናችሁ ነው የጅንካ ወጣቶች? አፈላልጋችሁ ቢያንስ ገረዝ እንኳን አታረጉልንም? ሴት ልጅ ማንንም አልሰማማ ደንቆሮ ካሎሽ አይባልም እንጂ ደንቆሮ ካሎሽ እንዴት ነው ማትሰሚው? አልሰማም እኮ ነው ሀገርን እያፈረሰ የመጣው። እዋዋን ማለት ነው የቀራችሁ ሴቷ ኩቻ ሴቶች ነና ከሚለው ውጪ ሌላው ነገር ልክ ይመስለኛል። ይሄም ያሳያችሁት ባህሪ ሰፈር ውስጥ አንድ ጉልበተኛ የሚያሳየውን ባህሪ ነው። በነገራችን ላይ ሴት መሆናችሁን እኔ ልንገራችሁ፣ ካልሆነ ደግሞ ቼክ ለማድረግ ከፈለጋችሁ ጎንበስ ብላችሁ ወርቅ ቤታችሁን ቼክ አድርጉት። ሴት ልጅ ስነ ስርዓት ግብረ ገብ ምን ማለት ነው? ቀሚስ መልበስ፣ እድሜ ሲደርስ ወደ ስራና ወደ ትምህርት ውስጥ መግባት፣ ሶሻል ላይፍ ውስጥ መሳተፍ። እንደው ቲቶር የሚሰጥ ሰው ዩቲዩብ ላይ ወይ ደግሞ ቲክቶክ ላይ የለም? ወርፈ ተምረ ዶክተር ስትሆን። ሄሎ በዚህ እንዴት ነሽ? እግዚአብሔር ይመስገን። ባለፈው ሳልነግርሽ በጣም በስራ ቢዚ ሆኜ ጥሩም መጥፎም ዜናም አለኝ። የዶክተሮች እቺ እንትናቸው ዜናቸው ናት። ጥሩም ዜና አለ፣ መጥፎም ዜና አለ። ግን ሁለቱም መጥፎ ነው የሚሆነው ብዙ ጊዜ። ምን ተፈጠረ? እሺ ከጥሩ ዜና ጀምሪ። ጥሩ ምን መሰለሽ? በሽታሽ በጣም አደገኛ ቢሆንም 2 ሳምንት የመኖር እድል ሰጥቶሻል። 2 ሳምንት? 2 ሳምንት እኮ በጣም ትንሽ ነው ዶክተር። እንዴ እሺ ቆይ መጥፎ ዜናስ ምንድን ነው? መጥፎ ምን መሰለሽ? ቢዚ ሆኜ ሳልነግርሽ 2 ሳምንቱ አልቋልና ዛሬ ነው የመጨረሻ ቀንሽ። ልሞት ነው? ዛሬም እኮ ቀናለሽ። ዛሬም ትኖሪያለሽ። ያው ዛሬም ትኖሪያለሽ። አይ ዶክተሮች በጊዜ ንገሩን። ግን እንደዚህ መረጃዎችን ቶሎ ልንሞትም ስለምንችል ለነገሩ ማን ነው የኔን ሞት እንትን የሚለው? ከአንዳች ከፈጣሪ ውጪ የኔ ህይወት ላይ ከፈጣሪ ውጪ ማንም ሰው መብት የለውም። ጭራሽ ቀን ልለኩ። ለማንኛውም ይመቻችሁ። እንኩ ድግሪያችሁን ይሄው ሰሉ ድግሪያችሁን እንኩ ድግሪያችሁን ኦሪጂናል ነው። ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያችሁን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ቁጥር ከዘመድና ከብር ባሻገር ሲሆን ትሰጡኛላችሁ። መማር ድህነት እንደሆነ አሁን ገብቶኝ፣ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ይሄው ሰሉ ድግሪያችሁን ይሄው አንተ ቀደደው የተናገረው ነገር በጣም ትክክል ነው። 100%። እባካችሁ ስራ የምትቀጥሩ ሰዎች ልጁ ከተመረቀ ገና 1 ዓመት እንኳን አልሞላም የ10 ዓመት የሥራ ልምድ ይጠየቅበታል። በዘመድና በገንዘብ ከሆነ እኮ አሁን የደሃ ልጅ 18 ዓመት ተምሮ መከራውን በልቶ ዩኒቨርሲቲ እናት አሻሮ እየቆላች ያስተማረችው ልጅ ወጥቶ ምንድነው የሚሆነው? ጎዳና ነው የሚወድቀው። በ20 ምናምን ዓመት ቤተሰቤ ላይ አልንተራስም ብሎ መጥቶ ጎዳና ይወድቃል። ከዛሳ ነገ ከነገ ወዲያ ልብሱ ቆሽሾ ስናየው እኛው ራሳችን ፈራጅ ነን ሌባ ለማለት። ይሄን ነገር ማሰብ አለብን። ሳናስተውል ነው ስንት ወጣቶች ከእጃችን እያመለጡ የኑሮ ውድነቱ አናታቸው ላይ ሲወጣ በሊቢያ በኩል ይኸው መከራቸውን የሚበሉት ወንድሞቻችን የሚታወቅ ነው። የአደባባይ ሚስጥር ነው። እና ስትቀጥሩ በዘመድና በገንዘብ አታድርጉት እባካችሁ። ፈጣሪያችሁን ፍሩ። ችሎታ ያላቸው ብዙ ሰዎች አሉ። ለነገሩ እንደዚህ አይነት ሰዎችን እኮ ከማምከር ዶክተር ማደደብ ይቀላል። ታውቃለህ? የምር ስፔሻሊስት ያደረገ ዶክተር ማደደብ ይቀላል። ቁጭ አደረገ። የኔ ውድ ቅምጥል ቅመም ቤተሰቦቼ ቪዲዮውን ጨርሳችሁ አይታችሁታል። አፕሮቫል ሰጥቻችኋለሁ ማለት ነው። ሀሳብ አስተያየት ካላችሁ ከስር ኮሜንት ሴክሽን ላይ በውስጥ ማውራት ትችላላችሁ። ያስቀየምኳችሁ ያስከፋችሁ ነገር ካለ ተሙዬ እቺ ነገር ፊክስ አድርጋት፣ አለበለዚያ አጋጨናለች በሉን። እኔ ወንድማችሁ እንደሆነ ምክር የምሰማ ገና ብላቴና ነኝ። አሳድጉኝ። ወዳችኋለሁ፣ አከብራችኋለሁ። 10 ጊዜ ለካ 1 ጊዜ ቁረጥ፣ ለሳቅ ለጨዋታ የተሙን ቤት ምረጥ የተባለለት ቤት ነው ያላችሁት። ሁላችሁም ቤተሰቦች ናችሁ። 100,000 ሰብስክራይብ አስገብተን እዚች ጋር ፕሌይ በተናን ቁጭ አድርገን የደስታችን ተካፋይ እንድትሆኑ ስንል ድግሳችንን ጠርተናችኋል ማለት ነው። የትኛውንም ማስታወቂያ ማሰራት ለምትፈልጉ ድርጅቶች በራችን ክፍት ነው። ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች በመግባት ተሙዬ ይችን ፕሮዳክት ለዘመድ አዝማዶች ለቤተሰቦች አድርስልን በሉኝ። ችግር የለውም። እዚሁ ላይም ደግሞ አንቦክስ የሚደረጉ ነገሮችን አንቦክስ እናደርጋለን። ወዳችኋለሁ፣ አከብራችኋለሁ። ማፊ ሙሽክላን ሰበክታ ሙስጠኒ ሀቢብቲ Thank you!